የሐዋሳ ከተማ አስተዳደር የዋጋ ንረት እንዳይከሰት ከህብረት ስራ ኤጀንሲ ከክልሉ ንግድና ኢንዱስትሪ ቢሮ በቅንጅት እየሰራ መሆኑን የከተማ አስተዳደር ምክትል ከንቲባና የንግድና ገበያ ልማት መምሪያ ኃላፊ አቶ አገና ኔቶ ተናግሯል። የትንሣኤ በዓል በማስመልከት ያልተገባ የዋጋ ጭማሪ እንዳይኖርም ግብረ ኃይል በማቋቋም መሰራቱን የተናገሩት አቶ አገና የምርት አቅርቦት ችግር እንዳይኖርም በስፋት ተሰርቷል ብሏል። ህብረት ስራ ማህበራት በአሁኑ ሰዓት ከክልል ውጭም ካሉ ዞኖችና ወረዳዎች ክልሎችም ደግሞ ምርቶቻቸውን ጤፍ፣ ሽንኩርት ምርቶች፣ የእንስሳት ተዋጽኦ፣ እንቁላል ምርቶች ወደ ከተማችን በስፋት እየገባ ይገኛል። ከተማ አስተዳደሩ ደግሞ የመሸጫ ቦታና መጋዘኖችን አዘጋጅተናል። በሐዋሳ ከተማ አስተዳደር በታቦር ክፍለ ከተማ በፋራ ቀበሌ አንድ ትልቅ መጋዘን ተዘጋጅቶላቸው ማህበራት ምርቶቻቸውን ወደዚህ እያቀረቡ ይገኛሉ። በከተማችን ደረጃ ያሉ በጣም ጠንካራ የሆኑ የህብረት ስራ ማህበራት አሉ። እነዚህ ማህበራት ደግሞ ምርቶቻቸውን ምርት ከሚገኝበት አካባቢ አፈላልጎ የሚያመጡበት የፋይናንስ እጥረት እንዳያጋጥማቸው የፋይናንስ ሁኔታዎችን በማመቻቸት እና በመደገፍ ምርቶች ለበዓሉ በስፋት የሚገባበትን ሁኔታ አመቻችተን እየሰራን እንገኛለን። ከህብረት ስራ ማህበራት በተጨማሪ ከተለያዩ አምራቾችና ግለሰቦች ጋር በመስራትም የዋጋ ማረጋጋት ስራ እየተሰራ መሆኑንም አቶ አገና ኔቶ ገልጿል። የተለያዩ አምራቾችና ግለሰቦችም ጭምር ምርቶቻቸውን ወደ ከተማችን እያቀረቡ ይገኛሉ። በአሁኑ ሰዓት ከሐዋሳ ዙሪያ ወረዳ በዋናነት ከኦሮሚያ ክልል ከተለያዩ ዞኖችና ወረዳዎች ከዚህ ከክልላችን ከወንዶ ገነት ወረዳ አካባቢ ምርቶች በስፋት ወደ ከተማ እየቀረበ ይገኛል። ስለዚህ በዚህ ሂደት አላስፈላጊ የግብይት ሰንሰለት እንዲቋረጥ በማድረግ አምራቾች ምርቶቻቸውን ወደ ከተማ ወደ ማዕከል እንዲያመጡ፣ ሸማቾች ደግሞ ምርቱን በተመጣጣኝና በቅናሽ ዋጋ የሚያገኙበትን ሁኔታ ተመቻችቶ ቀጥታ የአምራችና ሸማች ግንኙነት እንዲጠናከር ተሰርቷል። ከበዓሉ በኋላም የዋጋ የማረጋጋት ስራው ተጠናክሮ እንደሚቀጥልም አብራርቷል። በዓል በኋላ ይሄ ቅድም ያነሳውት ገበያ የሚያረጋጋ ግብረ ኃይል ከሰባቱ መምሪያዎች ጋር በቅንጅት እየሰራን ያለ ነው። በእቅድ እየተመራ ስለሆነ ተጠናክሮ የሚቀጥል ነው የሚሆነው። የምርት አቅርቦቱ ደግሞ ከተለያዩ አካባቢዎች ወደ ከተማችን በስፋት የሚገባበት የግብርና ምርቶች ግብይት ማዕከል ገበያ ማዕከል አለን። ከመደበኛው ማዕከል ውጪ ማለት ነው። አርሶ አደሮች አቅራቢዎች ምርቶቻቸውን የሚያቀርቡበት ያንን የማጠናከር ስራ በቀጣይ የሚሰራ ነው የሚሆነው። አንድ ትልቅ ዘመናዊ የግብይት ማዕከል ለመስራት ዲዛይን ሁሉ አልቆ ወደ ተግባር ልንገባ ነው። ከዚህ በፊት የነበረው የግብይት ማዕከል በታቦር ክፍለ ከተማ አለን። አርሶ አደሮች ምርቶቻቸውን ወደዚህ ይዞ መግባት ይችላሉ። ስለዚህ ይሄ ስራ ህገወጥ ተግባራትን መቆጣጠርና መከላከል፣ የዋጋ ንረትና ገበያ የማረጋጋቱ ስራ ተጠናክሮ የሚቀጥል ነው የሚሆነው። የሲዳማ ክልል ህብረት ስራ ኤጀንሲ ዋና ዳይሬክተር አቶ ሽመልስ አጢሶ በበኩላቸው ምክንያታዊ ያልሆነ የዋጋ ንረት እንዳይከሰት የህብረት ስራ ማህበራት አቅርቦት ላይ አበክረው ይሰራሉ ብሏል። አቅርቦቱን በበቂ ሁኔታ አቅርበናል። ስለዚህ መጀመሪያ የምግብ ሰብሎች አቅርቦት ላይ ያለውን ገምግመን አቅርበናል። ጤፍ በጣም በብዛት አስገብተናል። ከዚህ በፊት የነበረው በክልሉ ደረጃ 378 ሸማቾች መሰረታዊ ህብረት ስራ ማህበር አለ። እነሱ በሰባት ከተማ አለን። በሰባቱ ከተማ ያሉት ባሉበት ደረጃ እንዲያቀርቡ፣ ሁለተኛ ሐዋሳ ከተማ ላይ ወደ 132 አሁን በግብይት ውስጥ የተሳተፉ ሸማች ህብረት ስራ ማህበራት አለ። በተጨማሪ የገንዘብ ቁጠባ ህብረት ስራ ማህበራቶችም እንዲሳተፉ አድርገናል። በከተማ አስተዳደሩ የተፈጠረው የግብይት ማዕከላት ህብረት ስራ ማህበራትና ሸማቹን ተጠቃሚ የሚያደርግ መሆኑን በአቅርቦቱ የተሳተፉ ማህበራት ገልጸዋል። በዚህ በዓል ላይ ከፍተኛ ምርት ከተለያዩ በኢትዮጵያ ውስጥ ካሉ ክልሎች ወደዚህ ወደ ሐዋሳ ከተማ በማምጣት የዋጋውን ለማረጋጋት የገበያውን ዋጋ ለማረጋጋት የሚቻለንን አስተዋጽኦ እያደረግን ነው። ጤፍና ዘይት ነው እያቀረብን ያለ ነው። ያው ከተማው ላይ ካለው አንጻር በአንድ ኩንታል ጤፍ ላይ የ2200 ብር እስከ 2000 ብር ድረስ ልዩነት አለው። 1 ኪሎ ጤፍ ማኛ ጤፍ 118 ብር ነው የምናቀርበው። በዓልን ምክንያት በማድረግ ደግሞ ወደ 35000 እንቁላል በዚህ መኪና ጭነን ማለት ነው 17 ብር አንዱን እንቁላል ማለት ነው።
ለህብረተሰቡ እያዳረስን እንገኛለን። በከተማ አስተዳደሩ አማካኝነት አገልግሎት ለሚሰጡ ማህበራት ያቀረቧቸው ምርቶች ዋጋቸውም ከሌላው ገበያ ጋር ሲነጻጸር ሰፊ ልዩነት እንዳለው ገልጸው ይህም ሸማቹን ተጠቃሚ የሚያደርግ መሆኑን ግብይቱን ሲፈጽሙ ያገኘናቸው የተለያዩ የህብረተሰብ ክፍሎች ተናግረዋል። ከሰፈር ገበያና ከሰፈር ሱቆች ጥሩ ለውጥ አለው። ሽንኩርትም ላይ 60 ብር ልዩነት አለው። የሽንኩርቱ አይነት ይወስነዋል። ጤፍም ላይ ቀይ ጤፍ ከወፍጮ ቤት 135 ሂሳብ ነበር ያስፈጫውት። እዚህ ግን ቀይ ጤፍ በ100 ሂሳብ አግኝቻለሁ ትላንትና። ነጭ ጤፍ በ140 ሂሳብ የተገዛው ጤፍ እዚህ ደግሞ በ125 ብር አግኝቻለሁ። ለውጥ አለው። ሽንኩርቱም 70 ብር ነው፣ እንቁላሉም 18 ነው እና በጣም ልዩነት አለ። ከገባው ጋር ሲነጻጽረው በጣም ልዩነት አለው ነው ብያስ በዓሉን ተመልክቶ እግዚአብሔር ደግሞ መልካም ቀን አዘጋጅቶ ነጋዴም እንደዚህ የተረፈረፈ ነገር አቅርቦ ካለው ነገር ደግሞ ከሱቅ ይሄ ብዙ ልዩነት ኖሮ ነው ሰምቼ መጣሁት። ሁሉም ነገር አለ፣ ደስ ይላል። የ600 ብር ትርፍ አለ። ከሱቅ ሌላ ነገር ያገዛል። ስለዚህ ጥሩ ነው። ነጋዴውም እንደዚህ ሮጦ አምጥቶ እንድንጠቀም እንፈልጋለን። እኛም ደግሞ አገራችን ሰላም ሆና የተሻለ ነገር እንድናይ እንለምናለን። ኢተገማች በሆነው የዓለም ሁኔታ የሚያጋጥሙ ችግሮችን ተሳስቦ ማለፍንም ይጠይቃል ተብሏል።